ሰላም ውድ የዩቲዩብ ፋሚሊዎቼ እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በአዲስ ቪዲዮ ተመልሰን ፉጨት ባይዘው ያውን እዚህ ሰው ስለተኛ ማፏጨት አልችልም እንጂ ይችላል ፉጨት። ብቻ ዛሬ ጋይዝ በአዲስ ቪዲዮ ተመልሰናል። በምን አይነት ቪዲዮ መጣ? በዚህ ጠዋት ፎጣን አስረ ፀጉሬ እንደዚህ እንትኑ ፊት እንዲሁ ነው እዚህ ፀሐይ ላይ ቆመ በምን አዲስ ቪዲዮ መጣ ነው የምትለኝ ካላችሁኝ፣ ዛሬ አንድ አዲስ ለየት ባለ ቪዲዮ መጥተናል። የዛሬው ቪዲዮአችን ምንድን ነው? አንድ ሰው ፖላንድ ላይ ታክሲ ስራ ለመጀመር ከፈለገ ምን ማድረግ አለበት የሚለውን ነገር አብረን ቢሮዎቹ ድረስ የገባን እና ደግሞ አንድ የፖላንድ ላይ የሚኖር ታክሲ ሾፌር በቀን ምን ያህል ዶላር ሳይሆን ምን ያህል የዚህን ሀገር ከረንሲ ዝሎት ይባላል የዚህን ሀገር ከረንሲ ምን ያህል ይሰራል፣ በሰዓት ምን ያህል ሊያገኝ ይችላል፣ ከማክሲመም እስከ ሚኒመም ወይ ደግሞ አቭሬጁን አብረን የምናየው ይሆናል። አብረን ወደ ቪዲዮ እንሄዳለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮሜንት ላይ ያላችሁን ሀሳብ አስተያየት ማስቀመጥ እንዳትረሱ። አብራችሁን ቆዩ። እንደምትወዱት ተስፋ አደርጋለሁ። ወደ ቪዲዮ። ሰፊው ህዝብ አሁን ከቤት ወጥተን መኪናችን ጋር ደርሰናል። ወደ ቢሮ የምንሄድበት ሰዓት ነው ማለት ነው። የመጀመሪያ የምንሄድባቸው ዛሬ 2-3 ቦታዎች አሉ። የመጀመሪያው ነን ክሪሚናል ሪከርድ ፖላንድ ላይ የምናወጣበት፣ ቢኮዝ ክሪሚናል ሪከርዶች ካሉብን እዚህ ሀገር ታክሲ መስራት አንችልም። ኢቭን ፓርትነር የሚባል ቦታ አለ። ፓርትነሮችን ጋር እንሄዳለን። ሁለተኛ ላይ ደግሞ ትራንስሌት ዶክመንታችንን ትራንስሌት ማስደረግ ስላለብን ከኢትዮጵያ ምን ክሪሚናል ሪከርድ ያወጣንበትን እሱን ትራንስሌት ያደረግነውን ዶክመንት እንቀበልና እኔ መጀመሪያም ስለነበረኝ የሳይኮሎጂ ቴስት እና ሜዲካል መጀመሪያም ስለነበረኝ እሱን አላወጣም፣ ግን እዛም ጋር መሄድ አለብን። ስለሱ በኋላ ላይ እነግራችኋለሁ። አሁን መጀመሪያና ዋነኛው ጋር እንሄዳለን። በጣም ብዙ ወረፋን የሚኖረው ካለውበትን መንገድ አይ ቲንክ የ30 ምናምን ደቂቃ ነው። ብቻ አሁን ወደዚህ እንሄዳለን። የት ነው የምንሄደው? እነን ክሪሚናል ፖላንድ ላይ ያለ እናወጣለን። ክሪሚናል እንደሌለብኝ ነው ማውቀው፣ ካለብኝ አለብኝ ግን እንደሌለብኝ ያውቃለሁ። እዛ እንሄዳለን። ከዛን ትራንስሌት ያስደረግነውን ዶክመንት ተቀብለን ወደ ፓርትነር ጋር ዛሬ ይህን 3 ጉዳይ ገድለን ስለ ሳይኮሎጂ ቴስት እና ስለ ሜዲካል ማለት ነው። አሁን አብራችሁ ጋይስ ቦታው ላይ ደርሰናል። የክሪሚናል ሪከርድ የምናወጣበት ማለት ነው። እነን ክሪሚናል ሪከርድ የምናወጣበት ቦታ ላይ ደርሰናል። የመንግስት ቢሮ ስለሆነ ቪዲዮ መቅረጽ አይፈቀድልንም። ግን እዚህ ቦታ ስትመጡ ያስፈልጋችሁ ነገር ቢኖር ፓስፖርት፣ እርግጠኛ አይደለሁም ረስቼዋለሁ። ሜቢ ፔርሰን ነምበር ሊጠይቃችሁ ይችላሉ። ግን ፓስፖርት የሚባለው ነገር ፓስፖርት እና ካሽ ነው የሚቀበሉት። ካሽ 30 ዝሎቲ ወይ ደግሞ 30 ፒኤል በዚህ ሀገር ከረንሲ 30 ብር ትከፍላላችሁ። ከዛ በኋላ ፓስፖርት የሚያስፈልጋችሁ። ቦታው የኤሪያው ይሄንን ይመስላል። ስትመጡ በመኪና ስትመጡ ፓርኪንግ ምናምን በጣም ያስቸግራል። ይሄ ቦታ ብዙ የተለያዩ ቦታዎች አሉ። እኔ የምመጣበት ቦታ ግን ፓርኪንግ በጣም ያስቸግራል። ብቻ በተቻላችሁ አቅም ደግሞ በጠዋት ለመምጣት ሞክሩ። ወረፋ በደንብ ነው ወረፋ ያለው። አሁን ክሪሚናል ሪከርዳችንን እናወጣና ትራንስሌት ማድረግ ያለብን ዶክመንት አለ ብያቸዋለሁ። ከኢትዮጵያ የምታስወጡት ከኢትዮጵያ ያለውን ዶክመንት ደግሞ ነን ክሪሚናል ሪከርድ ከኢትዮጵያ ያለውን ደግሞ የምታስወጡት በምን አይነት ወይ ነው? ያው እዚህ ስላላችሁ እናንተ ቤተሰብ ውክልና የሰጣችሁት ቤተሰብ ካለ ቤተሰብ ያወጣላችኋል ማለት ነው። ግን ስታስወጡ ብዙዎቻችሁ ክፍለ ሀገር ምናምን የምትኖሩ ከአዲስ አበባ ምናምን ብታወጡ አሪፍ ነው። አዲስ አበባ የምትኖሩበት መታወቂያ ካላችሁ፣ ከሌላችሁ ደግሞ ከምትኖሩበት ሀገር ግን ማለትም አዲስ አበባ አስመጡ። ከምታወጡበት ሀገር አውጡ፣ ከየትም ሀገር ግን አዲስ አበባ ማስመታታችሁን እንዳትረሱ። በጣም ነው ጋይስ የሚወርደው፣ ፀሐይ አለ፣ ነፋሱ ግን ምንድነው በጣም እያንቀጠቀጠኝ ነው እና በቲሸርት ነው የወጣሁት። እያንቀጠቀጠኝ ስለሆነ ድምጼ ሊል ይችላል እና ይሄን ይመስላል ቦታው። ይሄ ነው አድሬሱ። እዚህ ገብተን እናወጣና ዶክመንታችን ወደ ቀጣይ አድራሻ እንሄዳለን ማለት ነው። እግዚአብሔር እንዴት እንደሚበርድ ልክ ከኋላ ያለው ራሱ ያያችሁት ነው በኮፍያ ምናምን። እኔ ፀሐይ ነው ብዬ ወጥቼ ነው። ብቻ አብራችሁን ነው ጋይስ። ንግባ ደግሞ ይሄ ነው ቦታ። ሌትስ ጎ
ይሄውና ወረቀታችንን ወስደናል። ይሄ ወረቀት ምንድነው? አንደኛ የከፈልንበት ነው። ሁለተኛ ደግሞ ወረፋ የምንጠብቅበት ነው። 109 ነው ገና። እኔ እንደውም በጠዋት 4 ሰዓት ነው 10 ሰዓት ላይ ጠዋት 4 ሰዓት ላይ ነው የመጣሁት። በዚህ ሰዓት መጥቼ 109ኛ ሰው ነኝ። አሁን እያስተናገዱ ያሉት እነሱ ደግሞ ገና 72ኛ ሰው ናቸው። which is ወደ 30 ሰው እንኳን ቢባል 102 37 ሰው የሚቀርመኝ ማለት ነው። ስለዚህ ወረፋችን እንጠብቃለን። ለዚህ ነው በጠዋት እንድትመጡ የምፈልገውና በጠዋት መምጣት አለባችሁ ያልኩት። ውስጥ ቪዲዮ መቅረጽ ስለማይችል ወጥቼ ነው እየቀረጽኩላችሁ ያሉት። ይሄን ይመስላል። ሰፊው ህዝብ ፋይናል ጨርሰን ከብዙ ደቂቃ በኋላ ጨርሰን ወጥተናል። ቢያንስ ወደ 1 ሰዓት ከምናምን የፈጀብኝ። ወረቀታችን ትመስላለች። በቃ እንደዚህ አይነት ሁለት ፔፐር ነው የሚሰጣችሁ። ይሄን ወረቀት ይዛችሁ ነው የምትሄዱት። ክሪሚናል ሪከርድ ማለት በቃ ይሄ ነው። የምትጠብቁት ደቂቃ ትንሽ ይበዛል። ልክ ተራችሁ ከደረሰ በኋላ ሊወስድባችሁ የሚችለው ነገር ቢኖር 30 ደቂቃ አሚን 5 ደቂቃ አም ሶሪ ንፋሱ በጣም ይረብሽ አይደልና ማየት ነው ላለቅስ ብቻ ጨርሰን ወጥተናል። አሁን ወደ ትራንስሌት ወደምናደርገው ቦታ እንሄዳለን። ጋይስ ሉክ አይኔው ላለቀሰ ማለት ነው። ዋው እኔው ብቻ አብራችሁን ሆኑ። መኪና ውስጥ ገብቼ ቀረውን ቀጥላችኋል ማለት ነው። ባይ ባይ። ተመልሰናል ጋይስ፣ መኪና ውስጥ ገብተናል። አሁን ላይኪንግ ድምጽ ይሰማል። አይኔ ራሱ ጋይስ እንዴት እንዳለቀሰ ያያችሁ ነው። ብቻ ምንድነው ልላችሁ ፈልገው ጋይስ፣ ክሪሚናል ሪከርዳችን አግኝተናል። ያው አንዳንድ ፐርሰናል ኢንፎርሜሽን ስላሉ ነው ማላሳያችሁ። ይሄን ይመስላል። ብቻ አሁን ወዴት ነው የምንሄደው? ኔክስት ስቴፓችን የሚሆነው ወደ ከኢትዮጵያ ያስመጣነውን ክሪሚናል ሪከርዳችንን ትራንስሌት አስደርገናል። ትራንስሌት ባይ ዘ ዌይ አማርኛም ወደ እዚህ ሀገር ቋንቋ የሚተረጉመው አሉ፣ ግን ትንሽ ኤክስፔንሲቭ ነው። ስለዚህ የሚሻለው አማርኛውን ወደ እንግሊዝኛ፣ ከዛን እንግሊዝኛውን ወደ ፖሊሽ ላንጉዌጅ። ግን ወደ እንግሊዝኛ የምናስተረጉመው ኢትዮጵያ ውስጥ ነው። አዲስ አበባ ደግሞ ወደ ፌዴራል ካረጋችሁ ደግሞ እዛው ተመቶ ይመጣላችኋል። ሌላ ለነግራችሁ በኋላ ነግራችኋለሁ ያልኳችሁ ነገር እኔ መጀመሪያ ያወጣሁት ዛሬ ሳይሆን ቆይቷል፣ ትንሽ ጊዜ ቆይቷል ያወጣሁት ሜዲካል እና ሳይኮ ቴስት አለ። ሳይኮ ቴስት እና ሜዲካል ቴስት ማለት እነዚህ ናቸው። እነዚህ ሳይዛቸው እኩል ነው፣ እንደዚህ አይነት ናቸው። ሳይኮሎጂ ቴስት ሄዳችሁ ታደርጋላችሁ። ምንም አድሬሳችሁን ይወስዳሉ፣ ፓስፖርት እና የሆነ ነገር ጥያቄ ይጠይቋችኋል። ሜዲካል ስትሄዱ ደግሞ ኖርማል በቃ ኢትዮጵያ እንደምታወጡት አይናችሁ እንደዚህ ይዛችሁ ዘጋ ይታያችኋል ምናምን ሲምፕል ነገር ነው። ብዙ እንትን የሚል ነገር አይደለም። ታይም የሚወስድም ነገር አይደለም። ልትወርቁበት የምትችሉበት ነገር ያለ አይመስልም። እና ይሄን ነው። ስለዚህ ስንት ሪኳየርመንት አለ ማለት ነው? ሳይኮና ሜዲካል 2፣ ነን ክሪሚናል ሪከርድ ኢትዮጵያና የዚህ ሀገር 2፣ 1 ፎቶ። ስለዚህ 4 ከፎቶ ጋር ምናምን 5 ፓስፖርትና ኦብቪየስሊ መንጃ ፈቃድ ያስፈልጋቸዋል ማለት ነው። ይሄንን ካሟላችሁ በኋላ ወደ ፓርትነር ትሄዳላችሁ። ፓርትነር ማለት እንዴት ብዬ እንደማስረዳችሁ ባላውቅም ድራይቨሮችን ከካምፓኒው ጋር የሚያገናኙ ናቸው። በቃ ሙሉ ዶክመንቱን ይቀበሉና ለነሱ ልከው እነሱ ጋር ሄደው ቬሪፋይ ይደረጋል። እነሱ ጋር ቬሪፋይ የምታደርጉት በጣም ቀላል ነገር ነው። ኡበር ኦፊስ ነው ትንሽ ሰዓት የሚወስደው እና ጊዜ የሚወስደው 24 ሰዓት ይፈልጋል መሰለኝ። ኡበር ቦልት እንኳን የዛኑ ቀን ይከፍቱላችኋል። ከዛን ኤኒ የምታሰሩትን ገንዘብ ፓርትነር ጋር ተልኮ እናንተ ገንዘባችሁ የምታገኙት በፓርትነሩ በኩል ነው። እና ፓርትነር ይህን ነገር ሲያደርግላችሁ ነፃ አይደለም፣ በሳምንት ትከፍላላችሁ። አሁን ዛሬ የሚሄድበት ፓርትነር እስከ 200 ዝሎቲ በሳምንት ይወስዳል። 200 ዝሎቲ ማለት በፖላንድ ገንዘብ እስከ 200 ዝሎቲ ይወስዳል። ድሮ የነበርኩበት ፓርትነር ደግሞ 170 ዝሎቲ በሳምንት ይወስዳል ማለት ነው። ይሄ ማለት ከመኪና ኪራይ ውጪ ሌላ ዲቴይሉና እንደዚህ ደግሞ ምን ያህል ልትሰሩ ትችላላችሁ፣ ከወጪ ገቢ ከምናምን ምን ያህል በዊክ በአንድ ሳምንት ምን ያህል ግሮስ ወይ ደግሞ ምን ያህል ኔት ልታገኙ ትችላላችሁ። ቢኮዝ መኪና ስራ ማለት ታክሲ ስትሰሩ ብዙ ወጪዎች አለባችሁ። የመጀመሪያው ወጪ መኪና የራሳችሁ ከሆነ ወይ ደግሞ መኪና ደግሞ ተከራይታችሁ ከሆነ የመኪና ኪራይ ያለባችሁ፣ የራሳችሁም ይሁን የሰውም ይሁን ነዳጅ ወጪ ያለባችሁ። አሁን እንዳልኳችሁ የፓርትነር ወጪ አለ። ከዛ በኋላ ነው ስለ ራሳችሁና ስለ ኔት ገቢ የምታስቡት ማለት ነው። እኔ አብራችሁን ነው ዶክመንቱን እንቀበል፣ ከዛን ጉዞ ወደ ፓርትነር ማለት ነው። አብራችሁን ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።
ጋይስ እና ይሄ ነው ቢሮ መግቢያ ቦታው ማለት ነው። ቢሮ ሳይሆን መግቢያ ቦታ ትንሽ ቦታ ናት። ልቀርጽም ላልቀርጽም እችላለሁ። ከቀረጽኩ ታይታላችሁ። ይሄን ይመስላል። ከዚህ ትራንስሌት እንቀበል። እዚህ ጋር ደግሞ እዚህ አካባቢ ደግሞ አይ ቲንክ ቦታው ካልተሳሳት ሞኮቶቭ ነው የሚባለው። የኮሪደር ልማታቸው አሪፍ እየተሳለጠ ነው። በጣም አፕሪሼት እያደረግን እንገኛለን። ይኸውና ጋይስ እያስጠብቁኝ ነው። ትልቅ እናት ናቸው እና ከእሳቸው ጋር ደግሞ በጣም በቃ እኔ በተለይ በጣም ምርጥ ከስተመራቸው ነው። እዚህ ቢሮ እዚህ መስሪያ ቦታ በጣም ብዙ ጊዜ ነው የመጣሁት። እኔው ብቻ እስኪ እንግባና እንቀበላቸው ማለት ነው። ባይዘዌ ሰፊ ህዝብ ይህንን ቦታ ሪከርድ ለማድረግ አስፈቅጃቸው ነው። እዛ ጋር ደጅ የጠበቁኝ ነው። ይሄን ይመስላል ቦታ። ከዚህ ቦታ ትመጣላችሁ። ዶክመንት ነው ትራንስሌት የተደረገው ዶክመንት እንወስዳለን ማለት ነው። ደጅ የጠበቁኝ በጣም በቃ ቸኩዬ ነው እየቀረጽኩ ያለሁት። እኔ ቪዲዮ ፊቴን ማስገባት አልፈልግም፣ ግን ደጅ እጠብቃለሁ ቀረጽ ብሎኝ። ይሄን ይመስላል ቦታው። አመስግኛችሁ ልውጣ ማለት ነው። ይሄን ይመስላል ወስደናል። አሁን ጉዞ ወደ ፓርትነር። ቴንክ ዩ ማው፣ ቴንክ ዩ ሃቭ ኤ ጉድ ዴይ። ይሄን ይመስላል ቦታው። ኋላ ያያችሁት አብራችሁ ይመስላል ፓርትነር። እዚህ ጋር የምንወስዳቸው መኪኖች አሉ። ከነዚህ ከቀዩ ውስጥ አንዱ ነው የምንወስደው። አቡ ሰይድ ግሩፕ ይባላል ወይ ደግሞ አቡ ሰይድ ፓርትነር። እዚህ ነው መተን የምንወስደው እና ቢሮአቸው ይሄን ይመስላል። እየገባን ነው። ብቻ አጣጣቸው ነው። ሰፊ ውስጥ በጣም ብዙ ሰው አለ። ጠብቁ፣ አብራችሁ ነው ሉክ ጋይስ። እንክብካቤ ኦኬ። ሻይ እንጠጣ ብለን ጋር ደግሞ እንትኖች አሉ። ምንድነው ቸኮሌት ነገር ነው። ብዙ ቸኮሌት አልወድም። ስኳር ግን ሞቅ አድርጌ መውሰድ ፈልጋለሁ። ከነገት like tea is right here, but if you have just water you can choose. Yes. What tea you would like? This one is good I think. Sugar, yeah. Guys, እኔ ሞቅ ሲል የሚመቸኝ እንግዲህ ጋይስ ይኸው ደርሰን አቡ ሰይድ ፓርትነር ታክሲ ፓርትነር ጋር ያው ቁጭ ብለን እየጠበቅን ነው። ዝም ብለው ሲያጉላሉን ይኸው ሻይ ጠጣን ምናምን ብለው ሻይ እያጠጡ ቁጭ ብለናል። ቢሮ ይሄንን ይመስላል። ያው ወደዛ ማልቀርጸው የእነሱን ፐርሰናል ነገር እንትን ስለምልና አንዳንድ ሰው ደግሞ ደስተኛ ስለማይሆን ሌሎቹም አንዳንዶቹ እዚህ ይሰራሉ፣ አንዳንዶቹ ልክ እንደኔ ደግሞ እንትን ለማለት ነው የመጡት። የሰውየው አማርኛ ነው አሚን የሰውየው ቋንቋ አዝናንቶኝ ነው። እኔው ብቻ እዚህ ቁጭ ብለናል። አንድ 20 ደቂቃ ጠብቅ ተብያለሁ። ከመጣው ግን 30 ደቂቃ ሊሆነኝ ነው። በጣም በቃ እያስጠበቁኝ ነው ያሉት። እኛው ብቻ እስኪ አብረን ነው ያለው የሚሆነው። አብራችሁ ነው። ፋይናሊ ጨርሰናል። እሺ ነገር ይሄ ሰው ማስታወሻ ነው ጋይስ። በጣም በቃ ትልቅ ሰው ነው የሰጠኝ። የሰው ማስታወሻ ነው። እኔ ጋር ለኔ ስጦታ የምትሰጡ ሰዎች በጣም ጎበዝ ነኝ፣ አስቀምጣለሁ ስጦታ ላይ ለማለት ነው። ብቻ ጋይስ ወደ ጉዳያችን ስንመለስ ጨርሰን ወጥተናል። የዛሬውን ፕሮግራማችን ማለት ነው ፓርትነር ጋር መተን ኦልሬዲ ዶክመንታችንን ምናምን ሰጠን ኤቭሪ ነገር በቃ ጨርሰን ወጥተናል። መኪና ለመስጠት ለሮብ ቀጠረኝ። አጋጣሚ ደግሞ እኔ ፎቶ አልያዝኩም ነበር። ፎቶ ነገ እንዳመጣ ነገረኝ እና የኢትዮጵያውን ነን ክሪሚናል ሪከርድ ኦሪጂናሉን ነገ ነው የሚደርሰኝና ነገ ይዤ እንድመጣ ነግሮኝ ሮብ ዕለት መኪና ትወስዳለህ ብሎኛል። ስለዚህ ይሄን ይመስላል። በቃ አሁን ሮብ ዕለት መተን አብረን መኪናችንን እንወስዳለን። መኪናዋን ማሳያችኋለሁ ማለት ነው። በጣም አሪፍ መኪና ነው። አይ ቲንክ 2019 ሞዴል መኪና ነው። በጣም አሪፍ ነው። በምንሰራው ልክ ነው የምንከፍለው። ምን ያህል አሁን አስከፍለኝ? አሁን 200 ዝሎት ያስከፍለኛል ሪዘርቬሽን ማለት ነው። መኪና እንዲቀመጥልኝ 200 ዝሎት ያስከፍለኛል። 800 ብር ደግሞ የአንድ ሳምንት የመኪና ኪራይና 500 ብር ዲፖዚት እከፍላለሁ። ግን ከ200 ከከፈልኩት 200 ጋር ኮምፐንሴት ይሆናል 500 ዝሎቲ በየሳምንቱ ለ3 ሳምንታት ይወስዳል። አይ ቲንክ ለ3 ሳይሆን ለ2 ሳምንታት ይወስዳል። ስለዚህ ዲፖዚት ስንት ነው ማለት ነው? 1500 ዝሎቲ ነው። 800 አሁን ስንከፍል
800 በሰራም ባልሰራም ይሄን ሳምንት 800 ከፍልና ኔክስት ላይ መኪናውን ለመመለስ ስሄድ የምሰራበትን የመጨረሻ ያን ሳምንት ክፍያ አያስከፍለኝም ማለት ነው። እንደዛ ነው አሰራራቸው which is good። ስለዚህ ጋይስ የዛሬው ቪዲዮ አላለቀም። ሪከርድ የምናደርገው ግን እሮብ ይቀጥላል። እሮብ ዕለት ደግሞ ደርሶ መኪናችንን ተቀበለን ከመኪናችን ጋር ነው በሚቀጥለው ቪዲዮ የምንገናኘው። ኔክስት ቪዲዮ which is like ይሄው ቪዲዮ ላይ ነው ግን ሰፊው ህዝብ ዛሬ ይኸው እሮብ ዕለት ሆኖ ተመልሰናል። አቤት ፀሐይዋ። ለማንኛውም ጋይስ ዛሬ ተመልሰን ይኸው ዛሬ ከአብርሽ ጋር አብርሽ ባለመነጽር በመባል የሚታወቀው ዛሬ ጋይስ በሹፌር ነው የምንቀሳቀሰው። ምንም የለችም ጆኒ ብሮ ካለ ጀለስ አሳያቸዋለሁ። ምርጥ ጀማ ናት። እኔ ያው ዛሬ እሮብ ደርሶ መኪናዬን ልቀበል እየሄድኩኝ ነው። ባለፈው ቪዲዮ ያሳይቻችኋለሁ። ያቺኛዋን መኪና አጣጥበን መልሰናታል ለባለቤቱ። ዛሬ ደግሞ ልጅ መኪና ልቀበል መጥቻለሁ። አብርሽና እያደረሰችኝ ያለችው ተሳፋሪ ሆኖ እንደሚሄድ ደስ የሚል ነገር የለም። እኔ አብራችሁን ነው መኪናዬን በቃ ተቀብዬ ለእናንተ እስከማሳይ እንዴት እንደቸኮልኩ። ጆኒያችን መርዳት አለባችሁ፣ ሰውን መርዳት አለባችሁ። ሰው በተቸገረ ሰዓት መርዳት አለበት። እኔ አሁን በጣም መረዳው በቃ በጣም ደስ እያለኝ ነው። በጣም ደስተኛ ሆኜ ነው መረዳው። በጣም ነው ሰው ማፈቅረው። በጣም ነው እንደምታፈቅረው። በጣም ነው ሰው መርዳት ነው። ሰው እርዱ። እኔ ያው ጋይስ አብራችሁን ነው መኪና ያለው ወስድ ነው። አብራችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ ደግሞ ፀሐይዋ ሆናለች። ሰፊው ህዝብ ያደለው በባዶ ሄዶ በመኪና ይመለሳል። እኔ ወንድማችሁ በመኪና ሄጄ ይኸው ዳኒ ደውዬላት ዳኒ ዛይን ቤት ደርሻለሁ። እኔ ያው ጋይስ በቃ ሰኞ ነው መኪና የማገኘው። ሳምንት ስራ ፈትንኩ ማለት ነው። ሰኞ ጋይስ ሌትስ ጎ ወደ ሰኞ አገኝ። እቃዬን ላውጣ። አመሰግናለሁ ዳኒ ቴንክ ዩ ሶ ማች። ብድር መላሽ አድርገኝ። በእኔ ደረሰ ባንተ ያድረስ። ዛሬ ሰኞ ደርሶ መተናል ኡበራችንን ይዘን። ኤኒያው ጋይስ ደርሰናል። መኪናዬን ልቀበል ነው። ደውሎ ናና ምናምን ብሎኛል። መኪናዬን ልቀበል ነው። አብራችሁን ሆኑ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዛሬም ጋይስ እንደተለመደው ቢሮ ተቀምጠናል። ትንሽ ጫጫታ አለ። ቢሮ ተቀምጠናል። ግን የሚገርመው ምንም አይነት ሰው የለም ማለት ይቻላል። የሚስተናገድ ሰው ማለት ነው አለ። ሰው ግን ዛት መስሎ የለም። ተጠብቅ ብሎኝ ቢሮ ተቀምጫለሁ። ይሄን ይመስላል ቢሮ። አቡ ሰኢድ ቢሮ ቁጭ ብያለሁ። ግን ዛሬ መኪናዬን አገኛለሁ 100%። ፋይናሊ ከብዙ ድካምና ከብዙ እንግልት በኋላ መኪናዬን ተቀብያለሁ። ጋይስ አሁን ደጇን ምናምን አሳያችኋለሁ። አሁን ካለሁበት ቦታ ቶሎ መውጣት ስላለብኝ ነው። I will show you everything። ፋይናሊ ግን አግኝተናል ጋይስ ከ2-3 ሰዓት በኋላ ማለት ነው። ሰፊው ህዝብ ተመልሰናል። ቤታችን መኪናችንን ሰፈር ይዘን መተናል። አሁን በደንብ ላሳያችሁ መኪናዬ። ኦ ማይ ጋድ ላሳያችሁ ጋይስ። ከውጭ ነው ማሳያችሁ። እቺ መኪና ከውጭ ነው ማሳያችሁ። እንውጣና ቀይ መኪና ናት። ኮሮላ
እንኳቻትና ታሳያችሁ። ዌይት ንፋስ አለ በጣም። እቺን ትመስላለች መኪናዬ ማለት ነው። ሶፍት አሁን እኔ ነኝ ያደረኩላት። ጫትና እቺን ትመስላለች። ውስጡን ደግሞ ላሳያችሁ በዚህ በኩል መጀመሪያ። ከዛ መኪና የመጣ ኮተት አለ። ይሄ ዳሽካሜ ነው። አዲስ ገዝቼ ነው ሲገቀመጥ። እነዚህ ደግሞ ጋይስ የትራፊክ ቅጣት መከፈል ያለባቸው የትራፊክ ቅጣት ይሄ መኪናው ዶክመንት ነው። እነዚህ ኬብሎች ናቸው ጋይስ። ይሄንን ጀጅ እንዳታደርጉኝ በዚህ ኬብል ብቻ። ይሄ እንደዚህ ነገሮች ናቸው። ይሄ የመኪና ጠረን ነው ብቻ። መኪናችን ትመስላለች። ዛሬ ነው ስራ የምጀምረው። ይሄ ደግሞ የጓደኛዬ ጊፍት ነው እና ደግሞ ቻለች ዛች መኪና ላይ ታስቸግረኝ የነበረችው አስታውሳችኋት። ብቻ ጋይስ መኪናችን ትመስላለች። ውስጧ ይኸውና ይሄን ይመስላል። ብቻ ጋይስ ይሄን ይመስላል መኪናዬን ፋይናሊ ተቀብያለሁ። ውስጥ ልግባና ደግሞ በደንብ ቁጭ ብዬ ላስረዳችሁ ስላለው ነገር እንዴት እንደዚህ ደረጃ ልደርስ እንደቻልኩ። አይ ግን ጋይስ ቁም ነገር ልነግራችሁ የምፈልገው ነገር ቢኖር ካሜራ እንደዚህ ላድርገውና ታያለሁ መሰለኝ። ቲንካ ታያለሁ። ጋይስ ምንድነው እንደዚህ እኔን በጣም እንዴት ሊያደርገኝ የቻለው ነገር፣ አንደኛ የሄድኩባቸው ፓርትነሮች እጃቸው ላይ መኪና አልነበረም። በዛ ምክንያት ነው የተንጓደድኩት እና ይሄን ያህልን ታይም የፈጀብኝ። ምን አድርጌ የመጣው ዛሬ ኮንትራት ፈረምኩኝ፣ ዲፖዚት ከፈልኩኝ፣ የመኪና ሬንት ከፈልኩኝ ማለት ነው። ይሄን ይመስላል። ካልኩሌት የሚደረገው የመኪና ሬንት በምሰራው ትሪፕ ነው። እስከ 190 ትሪፕ በአንድ ሳምንት ከሰራው መከፍለውም እስከ 400 ከምናምን ብር ነው። ብቻ ይሄን ይመስላል። ዛሬ ማታ ስራ ጀምራለሁ እስከ ጠዋት አካባቢ ድረስ ማለት ነው። ምን ያህል ብር እንደሰራው ፋይናል ያሳያችኋለሁ። አብራችሁን ሆኖ ይሄን ይመስላል። በቃ ፖላንድ ላይ አንድ ሰው ታክሲ ለማውጣት ታክሲ ላይሰንስ አውቶ በመኪና ታክሲ ለመስራት የሚፈጅበት ጊዜ፣ የሚያስፈልጋቸው ዶክመንቶች ይሄን ይመስላሉ። ጋይስ ሶሪ ለጥራቱ። ጥራቱ አሁን አሪፍ አይደለም፣ ትንሽ ጨለማ ውስጥ ምናምን ነገር ስላለው ማለት ነው። ብቻ አብራችሁን ነው። የማታውን የምሰራውን ብር አሳያቻችሁ። ይሄን ቪዲዮ እንጨርሳለን ማለት ነው። 2 ሳምንት የፈጀ ቪዲዮ አብራችሁ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ያኛው ነው መሰለኝና እንዴ ያኛው ጥልኝ ሄደ እንዴ ምናምን እንዴት አይሸት መኪና ያበደች በጣም አዎ ያረዳች ታሽ ነው ሁሉም ነገር ሁላ ተመልሻለሁ ማለት ነው። ከጀለስ ጋር የነበረውን ቆይታ አይታችኋል። አሁን ግን ማሳያችሁ የዴሊ የሰራሁትን ሳይሆን አንድ ሙሉ ሳምንት ሰርቼ ሜክ ያደረኩትን ገንዘብ ነው ማሳያችሁ። ሜቢ ሊገለበት ይችላል። ሉክ ከታያችሁ አይደል ነው ስክሪንሻት አደርገዋለሁ። ስክሪንሻቱን ታይታላችሁ። 3433 ዝሎቲ ወይ ደግሞ ፒኤልኤን ነው which is የፖላንድ ከረንሲ ነው። በኢትዮጵያ ብር ካልኩሌት ስታደርጉት ስንት እንደሚመጣ እዚህ ጋር እጽፍላችኋለሁ። በትክክል ከሰራችሁ ይሄ የኔ እኔ ስሰራ አቨሬጅ ማለት ይሄ የኔ ስላችሁ ይሄ አቨሬጅ ማለት እኔ ከዚህ በላይ ሰራለሁ ሳይሆን ይሄ በቃ የኔ ማክሲመም ነው። ከልቤ ስሰራ ሜክ ማድረገው ነው። ግን ከኔ የተሻሉ ሜክ የሚያደርጉ እስከ 4500 ዝሎቲ ከመኪና ኪራይ መልስ ደግሞ እስከ 4000 የሚቀበሉ በጣም ብዙ ማውቃቸው የኔም ጓደኞች በጣም ብዙ ሰዎች አሉ which is ወደ 1000 ምናምን ዶላር ማለት ነው። በዩሮ ደግሞ 1000 ዩሮ ድረስ በሳምንት ሜክ ይደረጋል ፖላንድ ላይ ታክሲ ላይ። ግን ከዛ ላይ ካልኩሌት ስታደርጉት ወጪያችሁ ምንድነው? ለፓርትነር የምትከፍሉት አለ። ነግራችኋለሁ። የኔ ፓርትነር እስከ 200 ዝሎቲ ያስከፍለኛል። የመኪና ኪራይ 500 ጀምሮ አለ። የነዳጅ ኤክስፔንስ አለባችሁ which is ከ400 እስከ 500 በጣም ማክሲመም ከሄደ ከ500 በላይ አይሆንም። የነዳጅ ኤክስፔንስ which is 4000 ብትቀበሉ 500 ነዳጅ ብትሉ ኦልሬዲ መኪና ኪራይ ከፍላችኋል። ፓርትነር ከፍላችሁ ነው 4000 እንትን የምትሉት። ይሄ ግን የኔ አሁን ከ3400 ኔት ብላችሁ ካልኩሌት ብታደርጉት መኪና ኪራይ 450 which is 3400 ከናን የሰራት መኪና ኪራይ 3000 ነዳጅ 350 ብር ቀድቻለሁ። ፓርትነር
ፓርትነር ደግሞ ሌላ ኡበር ምናምን የሚባል አፕሊኬሽንም ስላለ ኡበር ላይ የፓርትነሩ ከበር አድርጎታል። ስለዚህ የኔ ኔት ያገኘሁት እስከ 2008 ከምናምን 2008 ከምናምን። ይህንን ደግሞ በዶላር አሁን ባለው ሬት ካልኩሌት አድርጋችሁ ምናምን ብታመጡት አይዶ ነው ስንት እንደሚሆን ካልኩሌት አላረኩትም። እስከ 700 800 600 ድረስ ሊሆን ይችላል። ይሄ የአንድ ሳምንት ነው። ስለዚህ የምር ከሰራችሁ ፖላንድ ላይ አሪፍ መኒ ሜክ ማድረግ ትችላላችሁ። ታክሲ ላይፍ ላይ ይደክማል፣ ምን ይላል አይኖ፣ ግን መስራት አለባችሁ። እኔም ሙሉ ሳምንት ሰርቼ አሁን ገብቼ ሻወር ወስጄ